ዋናው ነገር እኔና ፍቅር አንድ ላይ እንድንሆን እንትን ካልሽ ነው። በጣም እናመሰግናለን። እኔ በጣም እማዝነው በአብርሃም ነው፣ በነገራችን ላይ ማለት ነው። እስከ መች ነው የልጅህን እናት እንደዚህ ሴት እያመጣ ሙድ እያስያስክባት መቀጠል የምትፈልገው? እግዚአብሔርም በጣም የምታሳዝን ሰው ነህ። የምታደርገውን ነገር ጊዜ አግኝተን ለማየት ስላልቻልክ እንጂ ማለት ነው። ሩታ ይሄ የሚገባት አይነት ሴት አይደለችም። ምናልባት አንተ በነቃኸው ልክ ላትነቃ ትችላለች። አንተ በቃ አለ አይደለ ደርሻለሁ ብለህ በምታስብበት ሌቭል ላትሆን ትችላለች። ስለምትወድ ስለምታፈቅር ሁሌ ከስር ላጠፋ ትችል ይሆናል። ግን ለሩታ ይሄ ነገር ይገባታል ብዬ እኔ በፍጹም አላስብም። ቢቻልህና ቢገባህ ኖሮ ልታከብራት አይደለም አንተ ክብሯን ልትነካባት ይቅርና በሌላ ሰዎች እንኳን ክብሯ ሲነካባት ልትለያዩ ትችላላችሁ፣ አብራችሁ ላትሆኑ ትችላላችሁ፣ ልትጣሉ ትችላላችሁ። ግን የእሷን ክብር የሚነካ ሌላ ሰው ሲመጣ ቢያንስ የልዑሌ እናት ናት፣ መተህ ከእሷ አጠገብ መቆም ትችል ነበረ። ግን አንተ በየጊዜው ሴቶችን እየቀያየርክ እየመጣህ እሷን ማዋረድ፣ እሷን ማስለቀስ፣ እሷን እንደ ዮና አላረለ እግዚአብሔርን አንዳንድ ጊዜ ምንድን ያሳለፍኩት ብላ አስብ እኮ። እኔ እንደውም በቃ የሆነ ግራ ሲገባኝ በፊት የሆንካቸውን ነገሮች አምጥቼ ላሳይህ እንዴ እስክል ድረስ ማለት ነው። ከዛ ውጭ ደግሞ እኔ በጣም ፍቅር እያዘንኩብሽ ነው። እግዚአብሔርን እኔ ምን እያሰብሽ እንደሆነ አላቅም። ሜቢ ብዙ ሰዎች ልታስታርቃቸው ነው ምናምን የመጣችሁ ምናምን አይነት ነገር የሚሉ ሀሳቦችን የሚያነሱ ሰዎችን ለማየት እየሞከርኩኝ ነው። ግን የፈለገ ነገር ቢሆን አንቺም ሴት ልጅ ነሽ። አንቺም በህይወትሽ የምታልፊያቸው ብዙ ስትራግሎች እንዳሉ አውቃለሁኝ እና ሩታ ላይ ከአብርሽ ጋር ተባባሪ ሆነሽ መተሽ ሙድ ለመያዝ የምትሞክሪው ነገር ጭራሽ አይሄድም። ሩታ ደግሞ ፕሊስ፣ በእናትሽ ፕሊስ አላረለ ራስሽን አስከብሪ። በቃ ራስሽን ቢያንስ ለማስከበር ሞክሪ። እንዴ ከከሌ ጋር ሁን፣ ከከሌ ጋር ፈቅጃለሁኝ። ቢገባሽ ኖሮ አንቺ እሱ ስር እየሄድሽ እንደዚህ ማለት የምትችይበት ቦታ ላይ አይደለም የነበርሽው ማለት ነው። ግን እኔ እንጃ ምን እንዳስነካችሁ አላቅም፣ ሴቶቹን ምን እንደሚያደርጋችሁ አላቅም። ግን ሁሌ ማለት ነው ሁሌ ከስሩ እንዳትጠፉ አድርጓቸዋል። እና ይሄ ነገር የጤና ራሱን አይመስለኝም እውነቱን ስነግራችሁ ማለት ነው። ብቻ እኔ በጣም ነው እያዘንኩ ያሉት። ቢገባህ ኖሮ ሩታን ከምንም ነገር ጋር ልታወዳድራት የምትችል አይነት ሴት አይደለችም። የመጀመሪያ ልጅህን የበኩር ልጅህን የሰጠች ሴት ነች። አደለም አንተ ክብሯን ልትነካ፣ አደለም አንተ ሌላ ሰው ይዘህ መተህ እሷን ለማንቋሸሽ ለመሞከር ይቅርና ሌላ ሰው እንኳን እሷን ለመንካት ሲሞክር ጠበቃ ሆነ ከአጠገቧ መቆም የምትችል አይነት ወንድ ነበር መሆን የነበረብህ። ግን አንተ ለዛ የታደልክ እንዳልሆንክ አስረግጬ ልነግርህ እፈልጋለሁኝ። እግዚአብሔርን እኔ አሁን ለአንተ ኩራት ነው በቃ እኔ እንዴት ራስህን አይተህ ይህንን ነገር እንደምታደርግ ጥያቄ ስለሚያነሳብኝ ነው። እግዚአብሔርን ጋይስ እኔ በጣም በቃ ስለሚገርመኝ ነው። እንዴ እንደዚህ ማድረግ ለአንተ የሚሰጥ ሳቲስፋክሽን ምንድን ነው? ሁሌ የዝችን ልጅ ለቅሶ፣ ሁሌ የዝችን ልጅ ሽንፈት እየፈለክ ማለት ነው እስከነ ቤተሰቦች እስከነ ጓደኞች የምትቀጥልበት ምክንያት በጣም ግራ ስለገባኝና ስለሚያወዛግበኝ ነው። ለማንኛውም የታዘብኩትን ነገር ነው ለመናገር የሞከርኩት። ሁላችሁም በፍቅር ቻናል የተለቀቀውን ቪዲዮ ተመልክታችሁታል ብዬ አስባለሁኝ። እዛ ቪዲዮ ላይ በመግቢያ የተወሰኑ ሀሳቦችን ለማንሳት ሞክሬ ነበረ። ትንሽ ስሜታዊ ሳሎን የቀረው ይመስለኛል እና የምሬን ነው የምላችሁ። ትንሽ ስለሚያሳዝን ነው አንዳንድ ጊዜ አላ አይደለም ሩታ፣ ሌሎች ሴቶችም ሄርሜላም ሆነ ሌሎቹም ይሄ ነገር ይገባቸዋል ብዬ ስለማላምን ነው። በመጀመሪያ ደረጃ ወንድ ልጅ ሴትን ልጅ ማክበር መቻል አለበት ብዬ አስባለሁ። በተቻሉ አቅም ማለት ነው። በተቻሉ አቅም ሴቶች መጥፎ ሊሆኑብን ይችላሉ፣ በሴቶች ብዙ ነገር ሊደርስብን ይችላል። ግን እንደ አንድ ወንድ ልጅ ሴቶችን ሪስፔክት ማድረግ አለብህ። አንተ ጋር ያ ነገር በፍጹም እንደሌለ ነው እየተረዱ ያሉት ማለት ነው። እኔ ለምን እነሱም እንደዚህ እንደሚሆኑ እንዳልኳችሁ ነው ቅድም። በጣም ጥያቄ ነው የሚያነሳብኝ። ምክንያቱም በዚህ ልክ እየገፋቸው፣ በዚህ ልክ እያንቋሸሻቸው፣ በዚህ ልክ ሌላ ሴት አምጥቶ እያዋረዳቸው እሱ ስርስር የሚያስብላቸው ምክንያት ሊገባኝ አልቻለም። እኔ እኮ በምናውቀው በሪል ላይፍ በሪሌሽንሺፕ ውስጥ አይደለም እንደዚህ መሰገጥ፣ አይደለም እንደዚህ መጨማለቅ ይቅርና ስልክ ባለማንሳት እኮ ነው አይደለም የሚኮራረፉት ጥንዶች። የእናንተ ይለያሉ እኮ። እንደፈለገ ሄዶ አሸሼ ገዳሜ ብሎ ይመጣል። መታችሁ ጭራሽ ትመርጡለት አላችሁ። እኔ ሩታ በጣም ጥያቄ፣ እኔ ምን አስበሽ ነው? አንዴ ሄርሜላ ልዳረህ፣ አንዴ ከፍቅር ጋር ተመችቶኛል፣ ሙድ መያዣ ነው እየሆንሽ ያለሽው እና
በጣም እያሳዘነኝ ነው። በጣም እየደበረኝም ነው። እግዚአብሔርን እኔ ብቻ አላቅም። ግን እንደ ልጅህ እናትነቷ ይሄ ነገር ለሩታ አይገባትም። የምሬን ነው የምልህ። ሩታን በሌላ ሰው ሙድ ማስያዝ ይቅርና አንተ እራሱ አላግባብ ልትናገራት የምትችል አይነት ሴት እንዳልሆነች ልነግርህ እፈልጋለሁ ማለት ነው። ለማንኛውም ጋይስ ይሄ የኔ ሀሳብ ነው። ፍቅርና አብርሽ ምን አይነት ዲል ምን አይነት ስምምነት እንዳላቸው አላቅም። ግን እኔ ፍቅር አብርሃም ጋር ተመልሰሽ ከመጣሽበት ደቂቃ ጀምሮ በእያንዳንዱ እንቅስቃሴዎችሽ በጣም እያሳዘንሽኝ እንደሆነ ነው ሜቢ እርግጡን ልነግርሽ የምፈልገው ማለት ነው። ለምን ይሄ በቃ ጀስት አንቺን የሚሆን ወይም ለአንቺ የሚመጥን ቦታ መስሎ ስላልታየኝ ነው ይሄንን ነገር እያልኩ ያሉት ማለት ነው። በቃ አይሆንም፣ ከአንቺ ጋር የሚሄድ ነገር አይደለም። እኔ አሁን እውነቴን ነው የምላቸው፣ የምሬን ነው። በእንደዚህ አይነት መንገድ ለምን አብርሃምን መተባበር እንደፈለግሽ አላቅም። ግን የፈለገ ነገር ቢሆን አሁንም ሪል የሆነ ግንኙነት ከአብርሽ ጋር ጀምራችኋል የሚለውን ነገር እኔ በፍጹም አመኜ ልቀበል አልችልም። ምክንያቱም እያንዳንዱ ሁኔታችሁ የብሽሽቅ እንጂ የሪል ፍቅረኛሞች ምናምን ሙድ አይደለም የምታራምዱት ማለት ነው። እርግጠኛ እንድንሆን በባለፈውም ብያለሁኝ። እስኪ እውነት እኛ ተመልሰናል ብላችሁ የምታስቡ ከሆነ እኔ የፍቅረኛዬን የሚስቴን ከንፈር ለመሳም ምንም ሼም ሊያስይዘኝ የሚችል ነገር የለም እና የምር ተመልሰናል ብላችሁ የምታስቡ ከሆነ በዛ አረጋግጡልን በደንብ ማለት ነው። እና ለማንኛውም ሴቶቹ ፕሊስ ራሳችሁን አስከብሩ። ፕሊስ ሩታ ቆፍጠን በይ። በቃ ቆፍጠን ባለማለትሽ 2-3 ዓመት በተከታታይ እያለቀስሽ ነው። ቆፍጠን ማለት ባለመቻልሽ ማለት ነው። በቃ አለቀ። ህይወት ይቀጥላል። ጀግና ሆነው ልጃቸውን የሚያሳድጉ ብዙ ሴቶች ያሉበት ምድር ላይ ነው ያለ ነው እና ለምን ያንን ነገር ማድረግ ለአንቺ እንደከበደሽ አንዳንዴ ወስናለች፣ በቃ እቺ ልጅ ጠንከራለች፣ በሁለት እግሯ ቆማለች ብለን በምናስብበት ሰዓት ሸርተት ብለሽ ትመጪና ድጋሚ ለማኝ ሆነሽ እናይሻለን እና ያ ነገር በጣም ነው የሚያበሳጨው። የምሬን ነው። ሴት ልጅ ቆፍጠን ጠንከር ስትል ነው በቃ አለ አይደለ የሆነ ነገርን ለማስተካከል ትዳሯን፣ ቤቷን ለማስተካከል መክፈል ያለባትን ያክል ዋጋ ትከፍላለች። መሄድ ያለባትን ርቀት ትሄዳለች። ካልተሳካላት ደግሞ ወደ ራሷ ትኩረቷን ሰብስባ ጠንከር ብላ ኑሯን ለመኖር ትሞክራለች። አብርሃም አቴንሽን ፈላጊ የሆነ ሰው ነው። እመኑኝ፣ እኔ እመኑኝ። ሄርሜላም ሆነሽ ሆንሽ ሩታ ለተወሰነ ጊዜ ለአብርሽ አቴንሽን መስጠታችሁን አቁሙ። በቃ ጭራሽ አይናችሁን ከሱ ላይ አንሱት፣ እርሱት። እስኪ ድብ እናደርጋችሁ። እኔ እንዴት እንደሚሆን ስለማቅ ነው፣ የምሬን ነው የምላችሁና ይህንን ነገር ማድረግ ስለማትችሉና የእናንተን ውስጥ ጠንቅቆ ስለሚያውቅ ሙድ መያዣ እያደረጋችሁ እንደ ሕፃን ልጅ እየተጫወተባችሁ እንደሆነ ነው የማስበው። ለማንኛውም ግን ይሄ ነገር የአንተን ወንድነት ያረጋግጣል ብዬ እንደኔ አላስብም። ለማንኛውም ጋይስ ጀስት ዛሬ በተለቀቀው ቪዲዮ ዙሪያ የኔ ሀሳብ ይህንን ይመስላል። እናንተስ በዚህ ቪዲዮ ዙሪያ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። ለዚህ ቻናል አዲስ ሲሆናችሁ ቻናሉን መቀላቀላችሁን አትርሱ። ላይክ፣ ሼር፣ ሰብስክራይብ ይደረግ። ይመቻችሁ።